እስቲ አንድ ነገር እናስብ። በዓለም ታሪክ ውስጥ እጅግ ዘመናዊ ሆነ እና በቢሊየን የሚቆጠር ዶላር የፈሰሰበትን ግዙፍ አህጉር አቋራጭ የንግድ መስመር ከገነቡ በኋላ ያው እጅግ ግዙፍ ፕሮጀክት ማለቴ ነው። አዎ፣ በጣም ግዙፍ እና የዚህ ሁሉ ግዙፍ ፕሮጀክት ስኬት እና ህልውና በአፍሪካ ቀንድ በምትገኝ አንዲት አነስተኛ የባህር ዳርቻ ላይ የተንጠላጠለ ቢሆንስ? ይሄ በእውነት አስገራሚ እንቆቅልሽ ነው። በትክክል። ዛሬ ማክሰኞ ማርች 24 2026 ነው። ወደዚህ ጉዳይ ጠለቅ ብለን ከመግባታችን በፊት ግን አንድ አዲስ አስተሳሰብ ዜና እናሳውቅ። ከዛሬ ጀምሮ www.samael.inc www.samael.inc የተሰኘው አዲሱ ድረገጽ በይፋ ሥራ ጀምሯል። ዋው! አሪፍ ዜና ነው። አዎ። እና በዚህ የመረጃ ማዕከል ላይ የዚህን ጥልቅ ዳሰሳ ሙሉ ይዘቶች ማግኘት ይቻላል። በተጨማሪም ለማንኛውም የግልም ሆነ የሥራ ፕሮጀክቶች በጥልቅ መረጃ ላይ ተመስርቶ ብርሃን ለመፈንጠቅ የሚረዱ የተበጁ ሪፖርቶችና ሰነዶችም እዛው ይገኛሉ። ማለቴ ይሄ እኮ ማዕበል በሚበዛበት የጂኦፖለቲካ ዓለም ውስጥ እውነታውን ከፕሮፓጋንዳ ለመለየት ትልቅ አቅም ይፈጥራል። እውነት ነው። መረጃም በላዩ ላይ ከማንበብ አልፎ ከጀርባ ያለውን ሱር ሲል ለመረዳት ለሚፈልግ ማንኛውም ሰው ክፍት የሆነ መድረክ ነው። ያው ይህ ጥልቅ ዳሰሳ በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቤን፣ ኦዲብል እና በመሳሰሉት የድምፅ መጠቂያዎች ላይም እንደሚገኝ ማስታወስ እወዳለሁ። አዎ፣ በማንኛውም አማራጭ ማዳመጥ ይቻላል። አዎ። እናም የዛሬው ተልኳችን ያንን ሱር ትልቅ ስዕል አጉልቶ ማሳየት ነው። ትኩረት የምናደርገው በቅርቡ ከወጣውና ከ6 ክፍሎች ከተዋቀረው ሰፊ የመረጃ ሰነድ ላይ ነው። በተለይም ክፍል 5 ሆኖ በቀረበው የበርበራ መስመር ወይም በእንግሊዝኛው ዘ በርበራ አክሰስ በሚለው ላይ ይሆናል። እሺ፣ ይህንን ጉዳይ ደረጃ በደረጃ እንመልከተው። አዎ፣ ከስረ መሰረቱ ብንጀምር ይሻላል። ልክ ነሽ። የዛሬው ዋና ዓላማችን በዚሁ በያዝነው በ2026 የዓለምን የንግድ መስመር ሙሉ በሙሉ የቀየረውን የሄክሳጎን ጥምረት ሚስጥሮቹ ማውጣት ነው። በተለይም አፍሪካ ቀንድ ላይ ያለውን ወሳኝ የባህር በር ስትራቴጂ እና ጂኦፖለቲካዊ ትርጉም መተንተን ነው። ያው ነገሩ የሚጀምረው በቅርቡ ነው። የካቲት 22 ቀን 2026 ላይ የእስራኤል ጠቅላይ ሚኒስትር ይፋ ያደረጉት አዲሱ የጥምረት ፖሊሲ ነዋ። በትክክል። ይሄ የሄክሳጎን ጥምረት በመባል የሚታወቀው ስብስብ እስራኤልን፣ ህንድን፣ ግሪክን እና ሳይፕረስን ያካተተ ነው። በሰነዱ ላይ ዋና 4 ወይም ኮር 4 ተብሎ ነው የተሰየሙት። ግን እዚህ ላይ አንድ ጥያቄ ይነሳ። ይህ ጥምረት ለምን አሁን አስፈለገ? ማለቴ የዓለምን የንግድ ካርታስ እንዴት ነው ሊቀይረው የሚችለው? ምን መሰለ፣ ይህንን ጥያቄ ለመመለስ የዓለም ንግድ ከዚህ ቀደም እንዴት ይጓዝ እንደነበር ማየት አለብን። ማለቴ ምን ያህል ለችግር የተጋለጠ እንደነበር መመልከት ግድ ይላል። ለዘመናት የንግድ መስመሮች በመሬት ላይ የተመሰረቱ ነበሩ። አዎ፣ በብዙ ቢሮክራሲ የተተበተቡ። ልክ ነህ። በየሀገራቱ የፖለቲካ ፍላጎት የሚዘወሩ ነበሩ። በሰነዱ ላይ ይህ አሮጌ አሰራር የባግዳድ ማለፊያ ወይም ባግዳድ ኦቨርራይድ በሚል ነው የተገለጸው እና ይሄ የመሬት ላይ መስመር እጅግ በጣም ለጥቃት ተጋላጭ ነው። ማለትም ብዙ ድንበሮች ስለሚያቋርጥ። አዎ፣ አንድ ዕቃ ከእስያ ወደ አውሮፓ ሲጓዝ ብዙ ድንበሮችን ያቋርጣል። እያንዳንዱ ድንበር ደግሞ የራሱ የሆነ የቀረጥ ኬላ አለው፣ የጸጥታ ፍተሻ እና የፖለቲካ ፍላጎት አለው። አንዲት ሀገር በድንገት ብትቆጣ እና ድንበሯን ብትዘጋ ሙሉ የንግድ ሰንሰለቱ ይቋረጣል ማለት ነው። በትክክል። ስለዚህ የሄክሳጎን ጥምረት ዋና ዓላማ ይህንን አሮጌ ዘገምተኛ እና አሰልቺ የመሬት ላይ መስመር ሙሉ በሙሉ መተው ነው። ከዛ ይልቅ አይሜክ የተሰኘ አዲስና እጅግ ፈጣን የሆነ የባህር ላይ የንግድ መስመር መፍጠር ነው። ያው ይሄ አሰራር በአይነ ህሊና ስንሰለው ልክ በከተማ ውስጥ ባለ አጨናናቂ መንገድና ከከተማ ውጪ በተሰራ አዲስ ፈጣን የባቡር ሐዲድ መካከል እንዳለ ልዩነት ነው። የድሮው የመሬት መስመር ያ ሁሉ የትራፊክ መብራት ያለበት መንገድ ነው። ልክ ነህ። መንገድን የሚያዘገየው ማለት ነው። አዎ። አዲሱ የባህር መስመር ደግሞ ቀጥታ፣ ፈጣን እና ያለምንም መስተጓጎል ዕቃዎችን ከህንድ ውቅያኖስ ወደ አውሮፓ ገበያ ያደርስ ኤክስፕሬስ መንገድ ነው እና በመጋቢት 2026 ይህ አዲሱ ካርታ ሙሉ በሙሉ ወደ ተግባር መግባቱን ነው ሰነዱ የሚያሳየው። ያነሳኸው ንጽጽር የነገሩን ጭብጥ በትክክል ይገልጸዋል።
የባህር ላይ ትኩረት ደግሞ እንዲሁ በዘፈቀደ የመጣ አይደለም። የ2026ቱ የዓለም የፖለቲካ መልክዓ ምድር ከምን ጊዜውም በላይ ፍጥነትን ይፈልጋል። ፍጥነት እና ደህንነት። በትክክል እነዚህ ዋና አራት ሀገራት የየራሳቸውን ሉዓላዊ የባህር ዳርቻዎችና ወደቦች በማስተሳሰር የየብስ ላይ የቀረት ኬላዎችን ማስቀረት ችለዋል። ከዚህም በላይ በተረፍ የጥበቃ ስልጣናቸው ሙሉ በሙሉ ቀይሩታል። እንዴት ነው የቀየሩት? ከዚህ ቀደም ድንበር ጠባቂዎችና የጉምሩክ ፖሊሶችን ይጠቀሙ ነበር አይደል? አሁን ከዛ ባህላዊ አሰራር ወጥቶ ወደ ቅድመ ትንበያ የባህር ላይ መረጃ ወይንም ፕሬዲክቲቭ ሴኩሪቲ ተሸጋግረዋል። ይህ ቅድመ ትንበያ የባህር ላይ መረጃ የሚለው ጽንሰ ሐሳብ ትንሽ ማብራሪያ ይፈልጋል። ማለቴ በተግባር እንዴት ነው የሚሰራው? አደጋውን አስቀድሞ ማወቅ ማለት ነው። አዎ፣ ምን መሰለ፣ አደጋው ከደረሰ በኋላ ምላሽ መስጠት ሳይሆን አደጋው ከመከሰቱ በፊት አስቀድሞ ማወቅ እና ማክሸፍ ማለት ነው። በሰው ሰራሽ አስተውሎት ወይንም ኤአይ እና በሳተላይት መረጃዎች የተደገፉ የኮምፒውተር ስርዓቶች አሏቸው። እነዚህ ስርዓቶች በባህር ላይ የሚንቀሳቀሱትን መርከቦች፣ የአየር ጸባዩን፣ አልፎ ተርፎም በአካባቢ ያሉ የፖለቲካ እንቅስቃሴዎችን መረጃ በቅጽበት ይሰበሰባሉ። ዋው! እጅግ ዘመናዊ ነው። ከዛም እነዚህ ስልጠ ቀመሮች መረጃውን የመረምሩና በዚህ የባህር ክልል ላይ ከ3 ቀን በኋላ የባህር ላይ ወንበዴዎች ጥቃት ሊሰነዘር ይቻላል ብለው ይተነብያሉ። ወይንም ደግሞ የሳይበር ጥቃት ስጋት አለ ብለው። አዎ ልክ ነህ፣ አስቀድሞ ይነግራሉ። በዚህ መሰረት የሄክሳጎን ጥምረት መርከቦቹ አቅጣጫቸውን እንዲቀይሩ ያደርጋል፣ ወይንም ደግሞ የጥበቃ ኃይል አስቀድሞ ወደ ቦታው እንዲሰማራ ያደርጋል ማለት ነው። ስጋቶች ወደ እውነተኛ አደጋ ከመቀየራቸው በፊት የማክሸፍ አቅም ፈጥሯል። ይህ እኮ እጅግ በጣም አስገራሚ የቴክኖሎጂ እና የንግድ ውህደት ነው። ግን ያው እዚህ ላይ ትልቅ ጥያቄ ይነሳ። ምን አይነት ጥያቄ? የንግድ መስመሩ ዲጂታልም አካላዊም ጥበቃ ያስፈልገው ከሆነ ይህንን አዲስ መስመር ማን ይጠብቀዋል? ማንንስ የገንዘብ አቅም ያቀርባል? ማለቴ አዲስ መንገድ በካርታ ላይ መክፈት አንድ ነገር ነው። መንገዱን ደህንነቱ የተጠበቀ ማድረግ ደግሞ ሌላ ነገር ነው። አዎ በትክክል በፋይናንስ የተደገፈው እንዲሆን ማድረግ ከባድ ስራ ነው። እዚህ ላይ ነው የህንድ እና የተባበሩት አረብ ኤሚሬትስ ወይም ዩኤኢ ሚና ወደ መድረክ ይመታው። እውነት ነው። በፌብሩዋሪ 2026 መጨረሻ ላይ በህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እና በእስራኤል ጠቅላይ ሚኒስትር መካከል የተደረገውን ስምምነት ሰነዱ በስፋት ይተነተናሉ። ወደ 17 የሚደርሱ ተለያዩ ስምምነቶች ተፈርሟል እኮ። አዎ ግዙፍ ስምምነቶች ናቸው። ከዚህ ውስጥ ህንድ 50 ሺህ የሚሆኑ የሰለጠኑ ሰራተኞችን ወደ እስራኤል ለመላክ መስማማቷ እና የሳይበር ደህንነት ስምምነቶች ወይንም ሃርድዌር ሺልድ መፈረሟ ጉዳዩ ወደ ተግባር መግባቱን ያሳያል። ምን መሰለ፣ የህንድ ሚና ለዚህ ጥምረት ህልውና ልክ እንደ ጀርባ አጥንት ነው። ግሪክና ሳይፕረስ በአውሮፓ በኩል በራቸውን በመክፈት ጂኦግራፊያዊ ጥቅም ይሰጣሉ። አዎ የበር ጠባቂ ናቸው ማለት ነው። ልክ ነህ። ግን ይህን አቋራጭ የባህር መስመር ለመጠበቅ የሚያስችል ወታደራዊ የሰው ኃይልና የቴክኖሎጂ አቅም ብቻውን የላቸውም። ህንድ ያንን የጎደለ ክፍተት ነው የሞላቸው። የሃርድዌር ጋሻ ይዛ መጣለች። ማለትም የባህር ኃይሏን ተጠቅማ። አዎ የህንድ ሰፊ የባህር ላይ የጦር መርከቦች አቅምና እስራኤል በሰው ሰራሽ አስተውሎት ያላት የደህንነት ቴክኖሎጂ ሲጣመሩ ማይሰበር ጥበቃ ይፈጥራሉ። የሳይበር ጥቃቶችን ለመከላከልም የጋራ ማዕከል አቋቁመዋል። ይሄ ማለት ዕቃዎቹ በባህር ላይ ሲጓዙ አካላዊ ጥበቃ ብቻ አይደለም የሚደረግላቸው፣ ዲጂታል ጥበቃም ጭምር እንጂ። በትክክል መርከቦቹን የሚመራው የጂፒኤስ ስርዓት፣ የሎጂስቲክስ መረጃው እና ከጀርባ ያለው የንግድ ልውውጥ በጠላፊዎች እንዳይመታ ከፍተኛ ጥበቃ ይደረግለታል። የዲጂታሉ ደህንነት እና የአካላዊው ጉልበት ውህደት ነው ማለት እንችላለን። ግን ቆይ እዚህ ላይ አንድ ማይገባኝና በጣም ግራም ያጋባ ነገር አለ። ምንድነው እሱ? በሰነዱ መሰረት የተባበሩት አረብ ኤሚሬትስ ለዚህ ኮሪደር ግንባታ በቢሊዮን የሚቆጠር ዶላር ያፈሰሰች ነው። የፋይናንስና የሎጂስቲክስ ሞተሩ እሷ ነች። ታዲያ ዩኤኢ ይህን ያህል የገንዘብ ሚና ካላት በፌብሩዋሪው የጥምረቱ ይፋዊ አዋጅ ላይ ለምን በይፋ የጥምረቱ 5ኛ አባል ሆና አልተሰየመችም? ይህ በጣም ጥሩ ጥያቄ ነው። ማለቴ በጂኦፖለቲካ ዓለም ገንዘብ የከፈለ አቃል ሁልጊዜ ክብር፣ ስም እና እውቅና ይፈልጋል አይደል? ታዲያ ለምን ስሟ ተደብቆ እንደ ሱር ቋጥሮ ወይም ሻዶው ኖድ ልትቀጥል ተደረገ? እዚህ ላይ ትኩረት የሚስበው ትልቁ ጉዳይ የዘመናዊ ዲፕሎማሲ ሱር ገጻ ነው።
ዩኤኢ ሆን ብላ የፈጠረችው ስትራቴጂካዊ ብዥታ አለ። ማለት ሆን ብላ ነው የተደበቀችው? አዎ፣ ፖለቲካ እኮ ሁልጊዜ አደባባይ ላይ በመታየት ብቻ አይሰራም። አንዳንዴ በጓዳ መቆየት የበለጠ ኃይል ይሰጣል። ዩኤኢ በይፋ ስሟ ከእስራኤል ጋር በጥምረት ውስጥ ቢገለጽ ኖሮ በቀጠናው ካሉ እንደ ቱርክ እና ኢራን ካሉ ሀገራት ከፍተኛ ጫና ሊገጥማት ይችል ነበር። አዎ፣ የፖለቲካና የደህንነት ስጋት ይሆንባታል። ልክ ነው። እንዲሁም በአረብ ሊግ፣ በኦፔክ እና በአዲሱ የብሬክስ ስብሰባ ውስጥ ያላትን ተጽዕኖ አደጋ ላይ ሊጥሎ ይችል ነበር። ስለዚህ ስሟን ሳታወጣ በተግባር ግን የኮሪዶሩ ማዕከላዊ የነርቭ ስርዓት ሆና እየሰራች ነው። ይህንን ሚናዋን በኮምፒውተር ውስጥ ካለ ስርዓተ ከዋና ወይም ኦፕሬቲንግ ሲስተም ጋር ማነጻጸር እንችላለን። እንዴ የስርዓተ ከዋና ንጽጽር እንዴት ነው የሚያመሳስላቸው? ምን መሰለ፣ አንድ ዘመናዊ ስማርት ስልክ እናስብ። ማያ ገጡን እናያለን አይደል? ይሄ ልክ እንደ ግሪክና ሳይፕረስ ወደቦች ማለት ነው። ኮምፒውተር ውስጥ ያለው ፈጣኑ ፕሮሰሰር ደግሞ የህንድ ወታደራዊ አቅም ነው። የሚሰራው ሞተር ማለት ነው። በትክክል። ነገር ግን ይህ ሁሉ ውጫዊ አካልና ፕሮሰሰር ያለ ስርዓተ ከዋናው እንደ ዊንዶውስ ወይም አይኦኤስ ማለት ነው ምንም ሊሰራ አይችልም። ስርዓተ ከዋናው ድምፅ አያወጣም፣ አይታይም፣ ግን ከጀርባ ሆኖ ሁሉንም ነገር ያገናኛል፣ ያንቀሳቀሳል። ዋው! ዩኤኢ የዚህ ሄክሳጎን ጥምረት ስርዓተ ከዋና ነች ማለት ነው። በትክክል። ለምሳሌ አሁን በመገንባት ላይ ያለውን የፉጃይራ እና ጉዋይፋት የባቡር መስመር እንውሰድ። አዎ፣ ያ የባቡር መስመር በሰነዱ ላይ የሆርሙዝ ባህረ ሰላጤን ስጋት የሚቀርፍ ወይንም ሆርሙዝ ፕሩፍ ተብሎ ነው የተገለጸው። በተግባር ግን እንዴት ነው የሚሰራው? ያው የሆርሙዝ ባህረ ሰላጤ በዓለም ላይ ካሉ የነዳጅ መተላለፊያዎች እጅግ ጠባብና በቀላሉ ሊዘጋ የሚችል ቦታ ነው። ኢራን በማንኛውም ጊዜ ይህንን በር ብትዘጋው የዓለም ንግድ ይታማሳል። በጣም አደገኛ ቦታ ነው። እና ዩኤኢ ያደረገችው ምንድነው? የፉጃይራ ወደብ የሚገኘው ከሆርሙዝ ባህረ ሰላጤ ውጭ በቀጥታ በኦማን ባህረ ሰላጤ ላይ ነው። መርከቦቹ አደገኛውን የሆርሙዝ በር ማለፍ ሳያስፈልጋቸው ዕቃቸውን ፉጃይራ ላይ ያራግፋሉ። ከዛስ በባቡር ይጫናል። አዎ፣ ዕቃው በባቡር ተጭኖ በመላው ዩኤኢ አቋርጦ ሳውዲ ድንበር ጓይፋትጃዝ በሰዓታት ውስጥ ይደርሳል። ማለቴ አደጋ ሊፈጠርበት የሚችለውን ዋና በር ትቶ የራስን አስተማማኝና ምስጢራዊ የጓሮ በር እንደመክፈት ማለት ነው። በጣም ብልህነት የተሞላበት ስልት ነው። ይሄ ብቻ አይደለም እኮ። ዩኤኢ የህንድን ፈጣን የዲጂታል የክፍያ ስርዓት ወይንም ዩፒአይ ከራሷ አኒ ከተባለው የክፍያ ስርዓት ጋር አጣምራለች። ይሄ እኮ ማለት ዕቃዎች በባቡር እና በባህር አካላዊውን ድንበር አቋርጦ በፍጥነት እንደሚጓዙት ሁሉ ለዕቃዎቹ የሚከፈለው ገንዘቡን በባንኮች መካከል ያለውን መዘገየት አስወግዶ በዲጂታል ዓለም በፍጥነት ይተላለፋል ማለት ነው አይደል? በትክክል። የሎጂስቲክስ ፍሰት እና የካፒታል ፍሰት በትይዩ ያለምንም እንቅፋት ይጓዛሉ። ይህ የጥላ ስምምነት ዩኤኢ የአረቢያን ባህር የኢኮኖሚ መልክዓ ምድርን በጸጥታ እንድትቆጣጠር አስችሏታል። የፖለቲካውን ሙቀት ለሌሎች ትታ የፋይናንሱን አውታር በእጁ አድርጋለች ማለቴ ነው። እሺ፣ አሁን ህንድና የተባበሩት አረብ ኤምሬትስ የምስራቁን ክንፍ በሚገባ እንደሸፈኑ ግልጽ ሆኖልናል። አዎ፣ የምስራቁ ክፍል የተጠበቀ ነው። ግን እኮ እነዚህ ሁሉ ዕቃቶች እና መርከቦች አሁንም ወደ አውሮፓ ለመድረስ የቀይ ባህርን ጠባብ በር ማቋረጥ አለባቸው። እናም የንግድ መስመሩ ቀይ ባህርን ማቋረጥ ካለበት የደቡቡን በር ማለትም የባቢል መንደብን ከሁቲዎች ጥቃት ማን ይጠብቀዋል? ይህ አዲስ ጥምረት ቀይ ባህር ላይ ሊያጋጥም የሚችለውን ማነቆ እንዴት ነው የሚፈታው? እዚህ ላይ ነው እንግዲህ ኢትዮጵያ ወደ ስዕሉ የምትገባው። አዎ፣ በፌብሩዋሪ 2026 የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በአዲስ አበባ ያደረጉት ድንገተኛ ጉብኝት ሄክሳጎኑን ወደ አጉር ተሻጋሪ ጥምረት የቀየረው ቁልፍ ክስተት ነው። ይህ ጉብኝት የጥምረቱን የደቡብ መልህቅ ወይንም ሳውዘርን አንከር የፈጠረ ነበር። የሄርዞግ ጉብኝት እኮ ተራ የዲፕሎማሲ ግንኙነትን ከማደስ የዘለለ ነው። እጅግ ጥልቅ የሆነ ጂኦፖለቲካዊ ስሌት ነበረው። እዚህ ላይ ሰነዱ ያነሳውን የመሰረተ ልማት መደጋገፍ የሚለውን ሐሳብ መረዳት አለብን። እንዴት ነው የሚደጋገፉት? ያው እስራኤል ከፍተኛ ሆነ የሳይበር ደህንነትና የድሮን ቴክኖሎጂ አላት አይደል? በሌላ በኩል ኢትዮጵያ በመጋቢት 2026 ሙሉ በሙሉ ስራ የጀመረውን ታላቁን የኢትዮጵያ ህዳሴ ግድብ ትልቅ የኢኮኖሚ ማዕከል አድርጋለች። ግድቡን ከማንኛውም አካላዊ ጥቃት በድሮን ወይም በአውሮፕላን ወይም ደግሞ ከዲጂታል ጥቃት የቁጥጥር ስርዓቱን ከተለፋለጋዳን የላቀ ቴክኖሎጂ ያስፈልጋል። አዎ ልክ ነህ። እስራኤል ይህንን ጥበቃ ታቀርባለች ማለት ነው። እንዴ በምላሹስ? ማለት ኢትዮጵያ ለሄክሳጎኑ ጥምረት ምን ትሰጣለች?
በምላሹ ደግሞ ኢትዮጵያ በአፍሪካ ቀንድ ያላትን ከፍተኛ የሕዝብ ብዛትና ጠንካራ ወታደራዊ አቅም ትጠቀማለች። ከ10% በላይ የዓለም የባህር ንግድ የሚያልፍበትን የባቢል መንደብ የባህር በር ደህንነት ለማረጋገጥ ወሳኝ ሚና ትጫወታለች። ማለትም የሁቲዎችም ሆነ ሌሎች የቀጣናውን ስጋቶች ለመከላከል የደህንነት ክንፍ ትፈጥራለች። አዎ፣ ይህ ማለት ሁለቱ ሀገራት የየራሳቸውን የህልውና መሰረተ ልማቶች አጣምሮ እርስ በርስ የተጠባበቁ ነው ማለት ነው። አንዱ የሌላውን ደህንነት ያረጋግጣል ማለት ነው። ይህ አካሄድ ኢትዮጵያ በዚህ ጥምረት ውስጥ ተራ ተሳታፊ ሳትሆን የቀይ ባህር የንግድ ኮሪዶር የደቡቡ በር ጠባቂ እንድትሆን አርጓታል። ነገር ግን እዚህ ላይ ነው የዛሬው ዋና የትኩረት ነጥባችን ወደ ሆነው ወደ ክፍል 5 የሚወስደን ትልቅ እንቆቅልሽ የሚፈጠረው። አዎ፣ ወደ በርበራ መስመር የሚወስደን ማለት ነው። በትክክል ኢትዮጵያ በአፍሪካ ግዙፍ እና ወሳኝ ሀገር ብትሆንም የራሷ የሆነ የባህር በር ያላት፣ ወደብ የሌላትን ሀገር ከዚህ ሁሉ ግዙፍ የባህር ላይ የንግድ መስመር ጋር በተግባር እንዴት ማገናኘት ይቻላል? ማገናኘት ካልተቻለ ደግሞ የደቡብ መልህቅ የሚባለው ጽንሰ ሐሳብ ውሃ ይበላዋል አይደል? ልክ ነሽ። እዚህ ላይ ነው እንግዲህ የሰነዱ 5ኛ ክፍል የሆነው የበርበራ መስመር የሚባለው ሚስጥር የሚገለጠው። በኢትዮጵያና በሶማሊላንድ መካከል የተደረገው የመግባቢያ ሰነድ የሄክሳጎኑን ጥምረት ደቡባዊ ጫፍ እንዴት አስተማማኝ እንዳደረገው ስናይ አስገራሚ ሆኖ እናገኘዋለን። አዎ፣ በርበራ እኮ ተራ የንግድ ወደብ ሳትሆን ለጥምረቱ ሉዓላዊ የጠበቀ ኬላ ሆናለች። ማለቴ የጥምረቱ ጦር እና መርከቦች የሚያርፉበት ኬላ ነዋ። ነገሩን ከትልቁ ስዕል ጋር ስናገናኘው እጅግ በጣም አስገራሚ የፖለቲካ ቼስ ጨዋታ እናያለን። ይህ ሁሉ ሂደት ፍጥነቱን የጨመረው እስራኤል በታህሳስ 2015 ለሶማሊላንድ ይፋዊ ዕውቅና መስጠቷን ተከትሎ ነው። አዎ፣ ያ ትልቅ የዲፕሎማሲ ዜና ነበር። እና የበርበራ ወደብ የጥምረቱ የንግድ መርከቦች ወደ ቀይ ባህር ጠባብ ኬላዎች ከመግባታቸው በፊት የሚያርፉበት፣ ነዳጅ የሚሞሉበት እና የደህንነት ሁኔታውን የሚገመግሙበት ስትራቴጂካዊ ወደብ ሆናለች። ምዕራባውያንን የሚደግፍ አስተማማኝ ወደብ ማለት ነው። እንደ ተልዩቅ ይህ ሁኔታ በቀጠናው የዕውቅና ወጥመድ የሚባል አዲስ ክስተት ፈጥሯል። የዕውቅና ወጥመድ። ይህንን ጽንሰ ሐሳብ ይበልጥ ግልጽ ለማድረግ አንድ ምሳሌ እንውሰድ። ይሄ ሁኔታ ልክ በአንድ ጥልቅ እና አደገኛ ወንዝ ላይ ብቸኛ የሆነ ዘመናዊ ድልድይ ከመገንባት ጋር ይመሳሰላል። እንዴት መሰለህ? ማለቴ ድልድዩን የሰራውን ሰው አሊያም ድልድዩን የተሰራበትን ክልል የፖለቲካ አቋም አትደግፈው ይሆናል። ልትጠለውም ትችላለህ። ነገር ግን ያንን ወንዝ ተሻግረህ ሕይወትህን ለማትረፍ እና ዕቃህን ለማሻገር ያንን ድልድይ ከመጠቀም ውጪ ሌላ አማራጭ የለ። አዎ፣ ምንም አማራጭ የለም። የሶማሊላንድን ነጻነት የሚቃወሙ በርካታ ቀጣናዊ ኃይሎች አሉ አይደል? ነገር ግን ይህንን አዲስ ፈጣንና ትርፋማ የባህር ላይ የንግድ መስመር ለመጠቀም ሲሉ ብቻ የበርበራን ወደብ እውነታ በግድ እንዲቀበሉ ተገደዋል። የኢኮኖሚ ፍላጎት እንዴት የፖለቲካ እምቢተኝነትን አንገት እንዳስደፋው የሚያሳይ ግሩም ማሳያ ነው። እውነት ነው። ከዚህም የበለጠው አስገራሚ ሀቅ ምን መሰለ? በፖለቲካዊ መግለጫዎችና በዲፕሎማሲያዊ ጠረጴዛ ላይ የሚደረጉ እሰጥ አገባዎች አንድ ነገር ናቸው። በመሬት ላይ ያለው እውነታ ደግሞ ሌላ ነው። አዎ፣ ልክ ነህ። በባህር ላይ ያለው ዕለታዊ የሎጂስቲክስና የንግድ ፍላጎት ሙሉ ለሙሉ ሌላ ነገር መሆኑን ይህ ክስተት አረጋግጧል። ይህ የዕውቅና ወጥመድ ተቋሚ ሀገራት ሁለት አስቸጋሪ ምርጫዎች ብቻ እንዲኖራቸው ያደርጋል። ወይ መቀበል ወይ መገለል። አዎ፣ ወይ አዲሱን የባህር ላይ እውነታ አውጦ በመቀበል በኢኮኖሚው ተጠቃሚ መሆን፣ አሊያም በእልህ ጸንተው ከቀጠናው ቀልጣፋ የንግድ መስመር ተገልለው በድህነት መቅረት ነው። ግባባቶች አሽቀንጥሮ በመጣል አዲስ የአሰራር ዘይቤ ፈጥሯል። በእንግሊዝኛው ስታትስ ኮ ምንለው ማለት ነው። የሄክሳጎን ጥምረት የንግድ አቅምን መሳሪያ በማድረግ የዓለምን የፖለቲካ ካርታ እንዴት እንደገና እየሳለው እንደሆነ በግልጽ ማየት ይቻላል። ይህ ማለት እንግዲህ የ2026 ዓለም አቀፍ ፖለቲካ ጨዋታ ሕግ ሙሉ በሙሉ መቀየሩን ነው የሚያሳየው። የዓለም ሀያልነት ማለት ሰፊ የየብስ መሬት በታንክ ከመቆጣጠር ወጥቶ ወሳኝ ወደቦችና ዲጂታል የንግድ መስመሮች ወደ ማስተዳደር ተቀይሯል። የባግዳድ ማለፊያ ያከተመለት ለዚህ ነው። ያው ጊዜው ያለህበት አሰራር ሆኗል ማለቴ ነው። ታዲያ ይህ ሁሉ መረጃ፣ ይህ ሁሉ ትንታኔ ለእኛ ምን ትርጉም አለው? ማለቴ ይህ የሄክሳጎን ጥምረት በዕለት ተዕለት ሕይወት፣ በዋጋ ግሽበት እና በዓለም አቀፍ ኢኮኖሚ ላይ ምን ያመጣል? የዚህ ትርጉም እጅግ ሰፊ እና በየቤቱ የሚንጸባረቅ ነው። በመጀመሪያ ደረጃ
ይህ አዲስ የባህር ላይ ኔትወርክ የዓለምን የዕቃዎች ዋጋና ካፒታል በምን ያህል ፍጥነት እንደሚንቀሳቀስ በቀጥታ ይወስናል። የድሮ ስርዓት በየብስ ላይ በሚፈጠሩ ጥቃቅን ግጭቶች በቀላሉ የሚስተጓጎል ነበር እኮ። አዎ፣ እና የዕቃ ዋጋን ወደ ላይ የሚያስወንጭፍ ነበረ። አዲሱ የባህር ላይ መስመር ግን ባልተማከለ መንገድና በሰው ሰራሽ አስተውሎት የተዋቀረ ስለሆነ አንዱ የባህር በር ቢዘጋ መረጃው በቅጽበት ተነቦ ዕቃዎቹ በሌላው አማራጭ መስመር በፍጥነት እንዲያልፉ ይደረጋል። ሕያው ቃሽታን የተሰራው እውነት ነው። መርከቦቹ እና ዳታው በምን ያህል ደህንነት ይንቀሳቀሳሉ የሚለው እንጂ ድንበሩ የት ላይ ተሰመረ የሚለው ጉዳይ ዋጋ እያጣ መጥቷል። ነገሩ ሁሉ ስለ ፍጥነት እና ስለ ሉዓላዊ መሰረተ ልማቶች ቅንጅት ሆኗል። ልክ ነህ። ኃያልነት ማለት ቀልጣፋ መንገዶችን መቆጣጠር ሆኗል። ያው እስካሁን ባደረግነው ሰፊ ውይይት ከሰነዶቹ ያገኘናቸውን እውነታዎች ብቻ ነው የዳሰስነው። ነገር ግን ይህ ሁሉ ሲደመርና ነገሮች የሚሄዱበትን አቅጣጫ ስንመልከት አንድ አዲስና ምናልባትም አሳሳቢ የሆነ ሐሳብ በአእምሮዬ ይመጣል። ምን አይነት ሐሳብ? እስቲ እናስበው። የኢኮኖሚ ፍላጎትና ዘመናዊ የንግድ መስመሮች የረጅም ጊዜ የዲፕሎማሲው አገዳዎች ልክ እንደ በርበራው የዕውቅና ውጥመት እንዲህ በቀላሉ መስበር ከቻሉ ወደፊት ምን ሊፈጠር ይችላል እያልክ ነው? አዎ፣ ምናልባት የዛሬ 10 ዓመት ግዙፍ የቴክኖሎጂ ኩባንያዎች እንደ አማዞን፣ አሊባባ ያሉ አሊያም ትላልቅ የፋይናንስ ተቋማት የራሳቸውን የግል የድሮን ጦር አደራጅተው ዋው! ይህ አስፈሪ ሐሳብ ነው። አዎ፣ የራሳቸውን መረጃ ሰብሳቢ ሳተላይት አምጥተው የራሳቸውን ሉዓላዊ የጠበቃ ኬላዎች በዚህ የንግድ መስመር ላይ መገንባት ቢጀምሩስ? መንግስታት ብቻ ሳይሆን ትርፍ ዓላማቸው የሆኑ ኩባንያዎች የዓለምን የጂኦፖለቲካ ድንበር የሚስሉበት ዘመን ላይ ደርሰን ይሆን? ይሄ ጥያቄ እኮ የ21ኛውን ክፍለ ዘመን የፖለቲካ መዋቅር መሰረት የሚነቀነቅ ወደፊት በእርግጠኝነት ልንጋፈጡ የሚገባን ትልቅ የፖለቲካ ሽግግር ያሳያል። ኩባንያዎች ሀገር ሲሆኑ ማለት ነው። አዎ፣ ንግድ፣ ቴክኖሎጂን፣ ጂኦፖለቲካ ከምንጊዜውም በላይ ተዋህዷል። የመንግስታት ሉዓላዊነት ትርጉምም ዳግም የተጻፈ ነው። ልክ ነሽ። ይህ ጉዳይ ሁላችንም ጊዜ ወስደን ከተለመደው የፖለቲካ አታይ ወጥተን በሰፊው ልናስብበት የሚገባ የነገው ዓለም እውነታ ነው። የንግዱና የቴክኖሎጂው ፍጥነት የመንግስታትን ሉዓላዊነት የሚፈታተንበት ደረጃ ላይ እየደረስን ነው። እውነት ነው። በጣም ጥልቅ የሆነ አዲስ እውነታ ነው። የዛሬው ጥልቅ ዳሰሳችን እዚህ ላይ ያብቃ። በድጋሚ ለማስታወስ ያህል የዚህን የሄክሳጎን ጥምረት ዝርዝር መረጃዎች፣ የበርበራ መስመርን ስልታዊ ትንታኔዎች እንዲሁም ልዩ የሆኑ ሪፖርቶችን ለማግኘት አዲሱን ድረገጽ www.samael.inc መጎብኘት አይዘንጋ። ይህንን መረጃና ትንታኔ አብረን ስለተጋራን ደስታ ይሰማናል። አዎ፣ እጅግ አስገራሚ ቆይታ ነበር። በቀጣይ በሌላ ጥልቅ ዳሰሳ እስከምንገናኝ ድረስ ሰላም።